በዚህ ነገር ላይ እኔም ነው የምልህ ያስቀየምኩ ነገር ካለ በእኔ የተነሳ የደረሰብህ ነገር ካለ በእግዚአብሔር ስም ይቅርታ እንድታረግልኝ ነው የምጠይቅህ። ግን አምሮበታል። ቤተ መንግስት ነበር እንዲያስቀምጡት ማወቅ አለብን። ወፍሯል፣ ግን ወፈረ እንዴ! እግዚአብሔር አሪፍ ነው ያለው ማሜ። ማሜ ወላሂ ምንም ብዙም ምን ቤተ መንግስት አራተን ነካኩ አራተው አብሮ ምን ገባው ያለውኛ በጣም ስላማረብህ እስር ቤት አይመስልም እያልን ነው። አባቱ ናፍቆታል። ልጅ ጎረምሳ ናፍቆታል አባቱ። ታዩታላችሁ ወላሂ ቦዲሬተር አለሽ አይደል? ራስ ገቡ ሰው እንትና ነኩ የለኝም እኔ ለምን እኔ እንጃ። በፊት ነበረኝ አሁን የለኝም። አሁን ዲቦ ወይ ዮኒ ጌሙን እንዴት አርጋችሁ በአሪፍ እንደምትጫወቱ አደራ ተመካከሩና በፍቅር አድርጉት። አደራ ችግር የለውም ዮኒዬ። እኔ እኮ እሱ እንትን ካለ በኋላ እኮ እኔ ራሴ በጣም ቀስቅጃለሁ፣ ቀንሻለሁ። እንደዛ እምልሽ ብዙ ሰው ደስ ብሎት የሚዝናናበት ነበር። አልዋሽም። እንደዚህ አይነት ስህተቶች ድጋሚ አትፈጽም ማሜ። በጣም ነው የምንወድህ። የቲክቶክ ድምቀት ነህ። እንኳን ደረሳችሁ ተጃለላ ነሞኒ አመንቲ ክርስቲያና ምርት ከሰኑ በገጌሰኒ ቤኩምሳኒስ ወላሉማኒስ ነሞኒ አንድ ጉንጉሬ ስለስከየሜ ዲፈመና በዳ ባለማው Thank you ሙባረክ አመሰግናለሁ። Thank you ሙባረክ እንኳን ደስ አለህ። እንኳን ደስ አለህ። እንኳን አብሮ ደስ አለን። በማወቅም ባለማወቅም ያስቀየምኳችሁ ሁላችሁም አፍ በሉ። ያው ሸይጣን ነው እስካሁን ያሳሳተኝ። አሁን ሸይጣኑ ለቆኛል በትክክል። ብዙ ሰው እያስቀየምኩ እንደሆነ በተከሰስኩበት እንትን አይቼዋለሁ። ግን የእናንተ ዱዓዬ ከሰንቱ ለባስ ሀቅ ለመናገር በጣም እኔ ሰው እንደማስቀይም ከታሰርኩ በኋላ ነው ያየሁት። ለካ እንደዚህ ነበርኩ ወይ ብዬ ራሴን ሁሉ በጣም ማዳመጥ ውስጥ ነበርኩኝ። እንዲሁም ጸጽቶኛል፣ በጣም ጸጽቶኛል። ዱጋዱባችሁ ጋር በእንጀራ በጣም ይቅርታ ከልቤ ይሁን። ለምን የእናንተው ዱዓ ነው ያስፈታኝ። ወላሂ ላዚም ዱዓዬ ከሰንቱ ነባሴ እስኒ ገለ ያው ሶስት ነገር ለሰው ልጅ ሁሌም ለሶስት ነገሮች አይቀሩም። አንደኛ እስር፣ ሁለተኛው መታመም፣ ሶስተኛው ሞት ነው። በተለይ ደግሞ ሞት ነው፣ ከአላህ ጋር ነው ሂሳብ የምትተሳሰበው። ግን ስትታሰርና ስትታመም ጠላትም ቢሆን ሰው ከሰው ትለይበታለህ። በቃ ሰውን ትለይበታለህ፣ ሰው ታይበታለህ፣ ራስህንም ታይበታለህ። እኔ አሁን እስከዛሬ እርግጠኛው የምነግራችሁ ስህተት ላይ ነው። እኔ ደግሞ ራሴን አዳምጫለሁ። ወፍደጌ ፈዴራ እኔም ከስር ተፈትቻለሁ። ብሎክ ውስጥ የገቡትንም እንዳለ ፈትቻለሁ። አልሐምዱሊላህ አሁንም ዱዓቸው ያስፈልገኛል። በቃ በዱዓ ነው። ሰላቱም ጀምሬያለሁ፣ ዱዓ ማድረግ ጀምሬያለሁ። ብዙ ነገር ተምሬ ነው የመጣሁት። ወላሂ እውነቴን ነው የምላችሁ። እና በኒሞናና በሰሚራ ስም ያኔ እኔ ያው ታውቃላችሁ ስህተቶቼ ብዙ ስለሆኑ ሜቢ ግን ለዚህ ለኒሞና ስትሉ ለሰሚራ ስትሉ አፉ በሉኝ። ያው አነ ዱጎንጎሩን እንደንዳ ዱጎንጎረ ደንስ ዱጎንጎሬ እንጅራ ilmina mate kan dugongorin jiru ammas dhiifamana godhamu yoo ta'e illee gongorin ko samiraa fi nimoonaa dhayattanii
አፎቱና ጀዳኒ ሲገዳ አካም ቀልቤ ተሰበረ በሞትም ይሆነው ሙናን እያየ ሰው ወላሂ ቀልቡ ተሰብሯል አንተ ብሎ እያለቀሰ ነበር። የኢትዮጵያ ሕዝብ በጣም ነው የሚወድህ። ሰው ከሞተ በኋላ ወይ ደግሞ አንድ ነገር ከደረሰበት በኋላ ነው የሚታወቀው። በጣም ነው የሚወድህ። ወላሂ እያለቀሱ ነበር። ሰሚራ ቤት ከፍታ በጣም እየረበሹን ነበር። ባየስ ጃለተ ኡማኒ አብሽር እኔሞ እንወዳለን። ኢትዮጵያዊ ብቻ ሳይሆን ኤርትራውያኖች ጭምር በጣም ነው የሚወዱ። ይሄን ልንገር በአንተ እግዚአብሔር ምስክሬ፣ አንተ እስር በመግባት እግዚአብሔር ምስክሬ ያልተከፋ ሰው የለም። አንድ ሰው ያልተከፋ አታመጣ። እያንዳንዱ ሰው ማሜ ያዝናናናል እንጂ ሌላ ውስጥ አልገባም። ትንሽ ፈርዘር ሄደ እንጂ ብዙ እንትን ያለ አይደለም ጌሙ። ከዛ ውጪ ሌላ ነገር ውስጥ ምንም የገባበት ጉዳይ የለም ተብሎ እያንዳንዱ ተናግሯል። እና በዚህ ነገር ላይ እኔም ነው የምልህ ያስቀየምኩ ነገር ካለ በእኔ የተነሳ የደረሰብህ ነገር ካለ በእግዚአብሔር ስም ይቅርታ እንድታደርግልኝ ነው የምጠይቅህ። እኔ ምንም ክፋት ያደረኩት አንድ ነገር የለም። እዛም ላይ ስናገር የነበረው በፍቅር ነው። ማሜን በእግዚአብሔር የምንወደው ወንድማችን ነው፣ የምንዝናና ነው፣ ያጫውተናል፣ ሌላ ታሪክ የለውም ብዬ ነው የተናገርኩት። እና ያን ማለት እንግዲህ ጥፋት ከሆነ እኔ አላቅም፣ ግን ምንም አንተ ጋር ማሜ እንዲያርጎናል የሚል ሰው አንድ ሰው አታመጣ። እንዲህ በድሎናል የምትለው በዚህ ሰዓት በተለይ በምታዝናናበት ሰዓት አንድ ሰው አታመጣ። ማሜ አዝናናን ነው የሚለው እና ያንን ያየነው እንጂ እኛ የተከፋንብህ እዚህ ሶሻል ሚዲያ ላይ ሰዎች የለንም። እኔ አላየውም። ሌሎቻችሁ ካያችሁ ንገሩኝ እንጂ አብዛኛው ኢትዮጵያዊ ኧረ ማሜ ገባ ብለን እኛ ራሱ ሮጠን መግባት ጀምረናል። አንተ ስትጫወት ኢንተርቴን ታደርጋለህ። በቃ የጌም እንትኑ የገባ ሰው ነው። ኢንተርቴን ታደርጋለህ፣ ታዝናናለህ። እና በቃ የሆነ ማስተካከል አለብኝ የምትለው አንተ በራሴ የወሰንከው ነገር ካለና እዛ ትንሽ ግርግር የማይፈጥሩብህ ነገር ካለ እሱን አስተካክለ መስራት ነው። አለቀ። ሌላ ምንም የተከፋ አንድ ሰው የለም። ኑርልኝ። ሌሎች ሰዎች መግባት ስላለባቸው ነው። እጅግ አድርጌ አመሰግናለሁ። በርታልኝ ነው የምለው። እኛ ታዝናናናለን። እውነት ነው። ተባረክ። ባለቤትም ልጅም ውለዱ፣ ደግማችሁ ክበዱልን። ማኛ ሳይሄድ መናገር የምፈልገው ነገር በጣም ወላሂ ማኛ እውነትም ዮኒ ማኛ ነው። እኔና እሱ አንዳንዴ እንደካካለን፣ ግን በጣም ቀልቤን የሰበረው ቪዲዮ እሱ ሲያወራ ባልሰማም ወላሂ በጣም ቀልቡ ተሰብሮ ልክ እንደ ወንድሙ እረ ምናምን ብሎ አዝኖ የተናገረው ቪዲዮ ደርሶኝ በጣም ነው አመሰግነው። በችግር ሰዓት ሰው እንዲህ መረዳዳት እና እንትን ማለት አለበት። በጣም አመሰግናለሁ። እንዴ ምንም አላረገማ። አርጎ ቢሆን ኖሮ እሺ እና አርጎ አይደላለሁ። ምን አረገንኛል? ራሱን ትንሽ ጎዳርቷል ለጨዋታው ድምቀት ሲል። ከዛ ውጪ ያረገው ነገር አለ ብዬ አላምንም። ስላላየው ባይኖሮ ይሄንን ማሚ አርጓል ብዬ ከመናገር አልፈራም። ያረገውን ነገር ስላላየው ራሱን ለጨዋታ ብሎ አንዳንዴ እንዲያርግ ሲሉት እንደ ቀልድም ነው እሱ የሚያየው፣ ያንን አደረገ። ከዛ ውጪ ግን ይሄ ነው የሚባል ነገር አላየን። ስለዚህ ምናልባት በዛ ሲታይ የሆነ ነገር ሆኗል ከተባለ ይስተካከላል። ያቺ ትስተካከላለች። በቃ ድምቀቱ ሆኖ ይቀጥላል ሶሻል ሚዲያ ላይ። እንዲያውም ማሜን 1 ሚሊዮን የማስገባት ቻሌንጅ ነው የምንሰራው። ከዚህ በኋላ ቻሌንጅ እንዲሰጡት ነው የምናደርገው። ማሜ በጨዋታው በጌሙ ግንባር ቀደም ኢትዮጵያ ላይ እንዲሆን እንፈልጋለን። በቃ ያዝናናናል፣ ኢንተርቴን ያደርጋል። በዚህ ነገሩ ቀጥሎ ኢንተርናሽናል ጌመር ሆኖ ሌሎቹን ሲያስለቅስ ምናምን ማየት ፈልጋለሁ። ኢትዮጵያ ነው። እኔ እንደዛ ነው የምመኝለት ለማሜ። እግዚአብሔር ምስክሬ፣ እግዚአብሔር ደግሞ ይርዳ። ይህንን ነው የምለው። በጣም አመሰግናለሁ። እጅግ ባለቤትም እግዚአብሔር ይባርክልህ፣ ልጄ ይባርክ። ታንክ ዩ። ክበርልኝ ነው የምለው ማሜ። በውስጥ አወራለሁ በደንብ የምናወራው ነገር ካለ አሳውቀኝ። እሺ አባቴ። ወላሂ ላዚም ሁላችንም አመሰግናለሁ። በነገራችን ላይ እዛ ያው ቤተሰቦቼ ሰሚራም ያው ብዙ እንትን ባትል እንዲሁም እነ ኮድሃ እንዳሉ የመርካቶ ልጆች በአጠቃላይ ማለት ይቻላል ድፍን የሸገር ልጅ ማለት ነው መጥቶ ይጠይቁኛል፣ ይነግሩኛል አንዳንድ ነገር። ሁሉም ነገር ግን ማለት አሁን ያን ይሄን አይደለም የምትለው። በቃ እኔ የታሰርኩት በራሴ ስህተት ነው። ስህተቶቼን አርሜያለሁ። በቃ ስህተት ደግሞ
ማይሰራ ሰው የለም። ገባ ማይሰራ ሰው የለም። በጣም ብዙ እስር ጥሩ አይደለም። እስር ለማንም አይመከርም። እስር ታስሮ የሚያውቅ ሰው ነው የሚያውቀው። እንኳን ተው እስር ቤት ይቅርና እዚህ ብሎክ እንኳን ሲደራረግ ሰው ምን ያህል ይከፋል። እና እኔ ከልቤ ጸጽቶኛል። እኔ ቲክቶክ ተጠቃሚዎች በአጠቃላይ ሁላችንም ነው ይቅርታ እንጠይቅ። ሁሉም ኢትዮጵያውያንም ኤርትራውያንም ማለት ነው። እና እጅግ በጣም ይቅርታ ነው የምለው። በቃ የተሻለ እናንተን ለማዝናናት እሞክራለሁ። እርግጠኛ ነኝ አደርገዋለሁ። ታያላችሁ። ስወጣም ቃል ገብቼ ነው የወጣሁት ከእስር ቤት ቃል ገብቻለሁ። በአንድ ጆሮም ቢሆን ተመልሼ እገባለሁ እንጂ ጌሙን አላቆምም። ጌም ነው። ይሄን መንግስትም እንዲረዳኝ እፈልጋለሁ። ምንም እኔ ማንንም አልነካም፣ ቤተሰብ አልነካም፣ ጎረቤት አልነካም፣ ሌላ ሰው አልነካም። ማሜ በአንድ ጆሮ ማሜ በአንድ ጆሮ አላወራም። ለምን አላወራም? ወይ ጉድ! አንተ ሰውዬ ምስጋናው ላይ ብትቆይ ይሻልሃል። ምስጋናው ላይ ቆይ። ቆንጆ እየሄድክ ነበረ፣ እየሰማንህ ነበረ። ቀጥልበት። አንዳንድ ነገሮችን ግን አንዱም እንዴት ይቀራል አልገባኝም። ቆይ አንዱንም ድገልን ይመስላል እኮ አነጋገር። እዚህ ጋር እንደዚህ የተኛው በአስማት ነው የሚያድገው ብራዘር። እዛ ላይ ብራዘር ወላሂ በጣም ጀግና አባት ተብለሃል፣ እንደ ኢትዮጵያ ማለት ነው። እውነት ነው ወላሂ ለልጄ ብለህ ነው። የት የማገባበት ቦታ የለም። እኔን ሊያነካኩኝ ብዙ ነገር ሲያወሩ ኧረ የኢትዮጵያ መንግስት ምንም ችግር የለውም ህግ ነው ያዘው ህግ ከገው ብለን ነው ዝም ያለው። ወንድሜ ያልደወልኩበት ቦታ የለም። ግን የሚሰጡኝ ምላሾች በጣም አሪፍ ነው። ደግሞም አዎ በጣም ወላሂ ልቤን ነካኝ። ልጁን ማሜ በጣም እንትን ያለ ያሳዘነኝ ልጁን በጣም ነው የሚያዝናናው። ቤተሰቦቹን ይወዳል። እዚህ ቦታ ላይ ነው ወላሂ መታሰሩ የተሰማኝ። በጣም እኮ እኛ አልቅሰን ጀግና አባት ብለናል። በቃ ተው እንጂ ማሜ በአንድ ጆሮ ገባለሁ የምትለውን ብቻ አልቅሰን ከፍቶን ምን ብለን ስንት ነገር ሆነን አሁን ደግሞ ድንገት በአንድ ጆሮ ገባል። ወይ ምናልባት ደግሞ እሱ ስለሚያውቀው ምክንያቱም የታሰረበትን ለዚያ ነው እንደዛ አይደል። ኤኒዌይ እንደዛ አይነት ስህተቶች ድጋሚ አትፈጽም ማሜ። በጣም ነው የምንወድህ። የቲክቶክ ድምቀት ነህ። ምን ሄደሽ ምን ማሜ ገብቻለሁ ሌሎቹንም እልካለሁ ብላ እያለች ማሜ ልክ ያለው አንተንም ልካሉ እያለች ልካለሁ አለች። አንዴ ተገናኝተን አትስማቸው። ሪከርድ እስካላይ በበርበሬ አጥና ስማኝ ማሜ ቆይ አንድ ቀን አብረን ገባንና አጋጣሚ ላይ ጌም ላይ አልነበርኩም። ላከችና ትጫወታለች? አዎ አልኳት። አንደኛ ቅጣት በርበሬ መታጠን ነው ብላኝ እሺ ብዬ ገባው። አንድ ኩባያ በርበሬ ወታጋዝ ላይ ድፋ አለችኝ። ስደፋል ተደፋው። እዛ ጋር ኢትዮጵያውያን እንዳለ 26 ሺህ ተወጣው ማለት ነው። ሞቷል ተብሎ በኋላ መድኃኒን ከሰላም መሆኔን ስተክ ማሜ አስገብቻለሁ አንተን ማስከትላለሁ አለች። ዝም በል ማሜ አትስማቸው። ማንንም እንዳሰማ ማሚ። እኔ በጣም ነው የምወድህ ማርያምን። ቲክቶክ ላይ ካንተ ጋር ጌም ስጫወት አሸነፍኩም ተሸነፍኩም በጣም ይዛነው ነው የምንጫወተው። ጊፍቱ ራሱ አይታየኝም ብዙ ጊዜና ምንድነው ህዝቡን ታዝናናለህ አንተ። እኛ ተጫዋቾችን ካንተ ጋር የምንጫወት እንደዚህ ካዝናና ለተመልካች ደግሞ አስበው። ስለዚህ ልጅ አሳዳጊ ነህ፣ ብዙ ኃላፊነት አለብህ። ነገሮችን የምታደርጋቸውን ነገሮች በጥንቃቄ አድርግ። ከዛ ውጭ ግን ፈታ በል ተጫወት ምናምን ጉዳይህን አንተ ነው የምታውቀው።
ከመንግስት ጋር ማያነካኩ ነገሮች እያደረግ ጌምህን አማሙቅ ኢንተርናሽናል ተጫወት ከኢትዮጵያ ውጣ ከኢትዮጵያኖች ጋር ብዙ ሰዓት ተጫወት በኢንተርናሽናል ተጫወት ከሌላ ዜጋ ጋርና በጣም ነው የምንወድህ ሙባረክ እንዳሰማውሽ እኔ እንዘላለን አይ ሄለን አመሰግናለሁ አይ እንደዛ ለመጀመሪያ ጊዜ እኮ ሴጣን ነው እንደሚፈልግ ጆሮ ቆርጦችነት ቦታ ሰንጠቀ ካሰፋሽ ሁለተኛ ስተስፋት ድግምት የሰራ አይደለም ወይ ዶክተር አዘው ተከነፈ ምን አድርገን ምን በትዝብት ማግራ ገባኝ እኮ ታራሳችሁ ላይ ያወራዳችሁ እና ምንም ችግር ስቀጣ ራሱ እያዘንኩልህ ነው መቀጣህ ታውቃለህ እኔ ታሳዝነኛለህ እውነት እኔ ታሳዝነኛለህ ማሜ በጣም ነው እኮ የሚያሳዝነኝ እኮ እኔ ሄለን የምትባየው ማለት ነው በቃ ወንድምህ ታስሯል ገብቷልና ለልጁ ታስፈልገዋል ያላችኝም እኮ አንተም አብረህ መግባት አለብህ ወይ መሞት አለብህ ማሜ ወደ ሐኪም ቤት ወይ ማሜ ወደ እስር ቤት እኔ ወደ ሐኪም ቤት ሴትዮ በአንድ ሳምንት ውስጥ ማለት ነው በአንድ ሳምንት አወሌ ነው ጥሉኛለች አረው እኔ ከወደኩ በኋላ ወይ እኔ ማሜ እንግዲህ የተፈታ ሰው ሲጠይቅ በባዶ እጅ አይደለም አውቃለሁ ጌም ስላልተጫወትኩ ነው እመጣለሁ ነገ ተመልሼ እዚህ ቤት ውስጥ ያላችሁት ግን አቀባበል አድርጉ ቤቱን ሞቅ እንደመጣ አድርጉለት ሸብረቅ አድርጉለት ስለዚህ ነገ ምናምን እመለሳለሁ እሺ ማሚዬ በጣም ነው የምወድህ አብሽር ነገ ምናምን ማገኘው ጌም ላይ ሰጠዋለሁ እኔ እህቱ አጠራቅም ያውን ገብቼ ጌሜን ተጫውቼ እሺ ማሚዬ ቴንክ ዩ በቃ መልካም ላታ አስገባ ተረኝሰ እሺ ሁላችሁም መርትኬስ ንገለቶማ ማተካሽቲ ማተጃለላ ገለቶማ ወላሂ ሌላው ሰው ምንም እኮ እኔ አላማዬ ትልቁ ነገር የኢትዮጵያን ጌም ትንሽ ከፍ ማድረግ ነው ሰው መንግስትም ይሰማኛል መንግስትም እንዲሰማ የምፈልገው እኔ አገር ወክዬ ነው መጫወት የምፈልገው አሁን ለምሳሌ ሁለት ቦክሰኞች ሪንግ ውስጥ ሲገቡ ይደባደባሉ ልክ ሲደባደቡ አሁን ማይክል ታይሰን አንዱም ተቀናቃኝ ጆሮውን በተሶታል ነክሶ በንዴት እንዲሁም ሲደባደቡ የሞተን ያውቃሉ እግር ኳስ ሜዳ ላይ ተጠልፎ እግሩ የተሰበረ አለ ጥርስ ጆሮ አይን የለው ጌም ከዚህ በኋላ እኮ ከዛ ውጪ ሰደቃ አይደለም ልመናን እናስፋፋም ትልቁ ነገር ቁጭ ብሎ እዚህ ጋር ሰደቃ አይደለም ሰው ለምሳሌ አንድ ዲያስፖራ ስራ ሰርቶ ብሎ ድካሙን የሚያርፍበትን ነገር ነው የሚፈልገው እዚህ ጋር ሌላ ነገር ፍለጋው የተለየው ሰው ምናምን እኛ አይደለም ሰው ይሄን ሁሉ ፎሎ አድርጎኝ መጥቶ እኔን የሚያይ ሲመጣ ግን መዘናናት አለበት ከተዝናና በምንድን ነው የሚዛለው ሰው ሳንቲሙንም ሰጥቶ ተጉላልቶ አልቀሰው እስኪ አሁን ለምሳሌ ድሮ ሐሜት ነው ዘረኝነት ነው ስድብ ነው ያ ጌም ሲጀምር ቀረያ ሰው በማያገባው ሁሉም ነገር ውስጥ ይገባል ተግባባን እየተጣላ ይሆናል ጌም ግን ሲጀመር በቃ ሁሉም ጌም ላይ ትኩረት አደረገ ምን አለ አንዳንዶቹ ድንበር አልፈው ነገሮች እኔ ጋር አሉ የመጀመሪያ ስለሆነ ነው እኔም ድንበር ያለፍኩት ማለት ነው እና ሊሚት ተሰጥቶት ኤቭሪ ነገሮች ተስተካክለው እንትን ቢሉ ጥሩ ነው ያንን አስተካክላለሁ በትክክል ተመክሬያለሁ አሁንም ደጋግሜ መነግራችሁ በጣም ይቅርታ ጥሩ ነገር ሰርቼ በጥሩ ሁኔታ ስታንዳርዱ የተቀበለ ሀገርን ከሀገርና ባህልን ያላፈነገጠ ነገር ላይ ጌም ተጫውቼ ለራሴም ለሀገሬም ለቤተሰቤም ለተከታዮችም የሚጠቅም ነገር አደርጋለሁ ብዬ እንትን እላለሁ አመሰግናለሁ በጣም ብዙ ማመሰግናቸው በግል